በከናዳለው እንቅልፌን ትቶኝ ያድራል ከትራስ እንቅልፌን ትቶኝ ያድራል ከትራስ ደርበህ ተኛለኝ አልታመም ባክህ ደርበህ ተኛለኝ አልታመም ባክህ አንተን ያልኩት የሆንክብኝ ወልፌ እኔም አንተን ያልኩት የሆንክብኝ ወልፌ ያየሁት ነው የጠፋው ቀልቤ ያየሁት ነው የጠፋው ቀልቤ አድራኔክ ባድማ ፍቅራን ለኔ ተወጣው አድራኔክ ባድማ ፍቅራን ለኔ ተወጣው አፍቴን ያልኳፍተው ጀካነካው አፍቴን ካነካው ቀንና ሌሊቱ ብቻዬን ካወቀው ሌሊቱ ብቻዬን ካወቀው ድንግባታ ካል ግባታን ቢነሳኝ ነው ወይኔ ባታን ቢነሳኝ ደርበህ እንቅልፌን ተኛልኝ የምለው ደርበህ እንቅልፌን ተኛልኝ የምለው ፍቅርህ ከጨመረ እየዋለ ያድራል ፍቅርህ ከጨመረ ያድራል እንቅልፌን እናንተ ጋር ካደረ ያድራል እንቅልፌን እናንተ ጋር ካደረ እየዋለ ያድራል ፍቅርህ ከጨመረ ያድራል እንቅልፌን እናንተ ጋር ካደረ ያድራል እንቅልፌን እናንተ ጋር ካደረ
እንግዲህ የተወደዳችሁ የዝግጅታችን ተከታታዮች የዛሬው ቆየት ያሉ ተወዳጅ ዜማዎች ክፍለ ጊዜያችን እስካሁን ስትከታተሉት የቆያችሁትን ይመስላል። ሳምንት በሌሎች ሙዚቃዎች እንጠብቃችኋለን። እስከዛው ድረስ ለነበረን ቆይታ ከልብ በማመስገን ምን ሰናበታችሁ። የዕለቱ የፕሮግራም መሪ መሳይ ወንድሜ ነህ። የፕሮግራሙ አዘጋጅ ሰላማዊ ታፈሰ በጋራ በመሆን ነው። ለስንብት ሁለት ሙዚቃዎችን መርጠናል። በቀዳሚነት የማርታ አሻጋሪ በአካል ካንተ ጋር ባልኖርም የተሰኘ ሙዚቃ ነው። ከዛ በኋላ የጌታቸው ካሳን አዲስ አበባ የተሰኘ ሙዚቃ እናስከትላለን። ማርታ እንግዲህ ወጣ ባለ ያዘፋፈን ስልቷ ትታወቃለች። እነ ሜሪ አርሚዴ በ60ዎቹና 70ዎቹ ውስጥ የነበራቸውን አይነት የድምጽ አወጣጥም እንደምትከተል ብዙዎቹ ይናገራሉ። እሷም ይሄንኑ በአንድ ወቅት መናገሯን እናስታውሳለን። ማርታ አሁን ድረስ ሙዚቃ ውስጥ ነች ያለችው። በቅርቡም የድሮ ሙዚቃዋን በድጋሚ እንደገና መስራቷ ይታወሳል። ይሄ ግን ቆየት ያለ ሙዚቃ ይሆናል። ጌታቸው ካሳ በኢትዮ ስታር ባንድ ውስጥ
የነበረውን ድርሻ እናቃለን ከኢትዮ ስታር ባንድ ጋር በመሆንም ይህንን አዲስ አበባ የተሰኘ ሙዚቃ ተጫውቶታል አሁን ድረስ በተለይም በቅርቡ የትዝታዎች ትዝታ በተሰኘ ሙዚቃ አልበም ላይ በትዝታ ጫዋታው ብዙዎቻችን እናቀዋለን ያንን የትዝታ ዜማ በድጋሚ ተጫውቶታል ለዛሬ ከኢትዮ ስታር ባንድ ጋር በመሆን አዲስ አበባ ያለ የሚያዜመውን ዜማ ለስንብት በመጨረሻ እንጋብዛችኋለን ሳምንት እንገናኝ እስከዛው መልካም ሳምንት ተናፍቆት ከልቤ ማይጠፋ አንቺኔ ቆንጆ አንቺኔ ተስፋ እንዴት ለያየን መች ንገረን አምናለሁ አንድ ቀን እንገናኛለን ስንሰነባበት ለየው አይንክን ይቺው ስለሆነ የርኩት ፍቅርክ ስበላም ስጠጣም ስተኛም ስነሳ አስታውስሃለሁ ያንተን አረስኩ ስቀማ ስነሳ ስወጣ ስገባ ሳልፈራህ አላልፍም በነጋ በጠፋ እስከ መጨረሻው ባንተ አልለወጥም እንገናኛለን እኔ ተስፋ አልቆርጥም አንተዬ በአካል ካንተ ጋር ባልኖር ይህኔ ሆድ አምናለሁ ሰላይ ካልቀር አንተዬ አካል ካንተ ጋር ባልኖር ይህኔ ሆድ አምናለሁ ሰላይ ካልቀር ናፍቆቴ የማልሰርዝህ ከልቤ አንተው ነህ የቀን የሌሊት ሀሳቤ ናፍቆቴ የማልሰርዝህ ከልቤ አንተው ነህ የቀን የሌሊት ሀሳቤ ተናፍቆት ከልቤ ማይጠፋ አንቺኔ ቆንጆ አንቺኔ ተስፋ እንዴት ለያየን መች ንገረን አምናለሁ አንድ ቀን እንገናኛለን ስትመት ስነሳ ስወጣ ስገባ ሳልፈራ ካላልፍም በነጋ በጠባ እስከ መጨረሻው ባንተ አልለወጥም እንገናኛለን እኔ ተስፋ አልቆርጥም በአካል ተለያይተን ከጎን ብርቅም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ይህ የደቡብ ክልል ቴሌቪዥን ፕሮግራም ነው ዕለታዊ ስርጭታችን የሚጀምረው ዋና ዋና ዜናዎችን በማስቀደም ይሆናል በሚቀጥሉት 4 ዓመታት ከ14000 ኪሎ ሜትር በላይ የመንገድ ግንባታ እንደሚከናወን የክልሉ ትራንስፖርት ቢሮ አስታወቀ ለግንባታው ማስፈጸሚያ 1.4 ቢሊዮን ብር በጀት ተመድቧል በግብርናው መስክ የሚወጡ መረጃዎችን ትክክለኛነትና ጥራትን ለማስጠበቅ ትኩረት ሰጥቶ እየሰራ መሆኑን የማዕከላዊ ስታቲስቲክስ ኤጀንሲ አስታወቀ ኤጀንሲው በተያያዘው አዲሱ በጀት ዓመት የግብርና ናሙና በገጠር ኢኮኖሚ ጥናቶችን ለማከናወን ከሀገሪቱ 25 ማዕከላት ለተውጣጡ ባለሙያዎች የአሰልጣኞች ስልጠና ሰጥቷል የአርባ ምንጭ ዩኒቨርሲቲ በ2004 ትምህርት ዘመን በአራት አዳዲስ የትምህርት ዘርፎች የድህረ ምረቃ ስልጠና ለመስጠት መዘጋጀቱን አስታወቀ እነዚህ የዕለቱ ዜናዎቻችን ዋና ዋናዎቹ ናቸው ከቀጣዩ ፕሮግራም በኋላ እነዚህና ሌሎች ዜናዎችን ይዘን ቀርባለን አብራችሁን ቆዩ